ቆንጆ የሆነ የዶላር ምንጭ ማግኘት የሚችልበት ሎኬሽን ነው ማለት ነው። የዚህን 15% ቅድመ ክፍያ 1.5ቱን ቀሪዎቹን ደግሞ በፕሮግረስ ወደ 9 ዙሮች ይኖራሉ። ቤቱን እስኪረከብ ድረስ ቀስ እያለ መክፈል ይችላል ማለት ነው። የቤዝመንት ስራው አልቋል። አሁን የአንደኛ ፍሎር ስላብ እየሞላ ነው የምንገኘው። 100% ለሚከፍሉ ደንበኞቻችን የ30% የዋጋ ቅናሽ እናደርገናል። ስዊሚንግ ፑል ኤሪያዎች አሉት፣ ጂምናዚየም አለው፣ ኦፕን ቴራስ አለው። ከዛ ውጭ ኤሌክትሪካል መኪና ላላቸው ሰዎች የኤሌክትሪካል ቻርጂንግ ኤሪያዎች ይኖሩታል። አሳይንድ የሆነ በቂ የሆነ የፓርኪንግ ኤሪያ ይኖረዋል። ሰላም ተመልካቾቻችን እንደምናላችሁ። ዛሬ በብስራተ ገብርኤል ላፍቶ ሞል አካባቢ ላይ ነው የተገኘሁት። ታዲያ ለምን እዚህ ተገኘሽ ካላችሁኝ ደግሞ አማን ፕሮፐርቲስ በካሳንቺስ እንዲሁም ደግሞ በዚሁ በብስራተ ገብርኤል አካባቢ ላይ የተለያዩ የቤት አማራጮችን እያቀረቡ ነው የሚገኙት። ታዲያ እነዚህ የቤት አማራጮች ከ5.8 ሚሊዮን ብር ሙሉ ክፍያ ጀምሮ ነው እንግዲህ ይዘውልን የመጡት። ያሉት የካሬ አማራጮች፣ የዋጋ መጠናቸውን እንዲሁም ደግሞ ስላከፋፈሉና ሌሎች ተጨማሪ መረጃዎችን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። እንደምናለ እንዴት አለሽ? እግዚአብሔር ይመስገን። ዛሬ እንግዲህ እናንተ ጋር የተገኘ ነው በካሳንቺስ እንዲሁም ደግሞ በብስራተ ገብርኤል አካባቢ የተለያዩ የቤት አማራጮችን ለደንበኞች እንደምታቀርቡ ሰምተን እጃችሁ ከምን በምን አይነት ሁኔታ ነው እያቀረባችሁ የምትገኙት የሚለውን ለተመልካች ለማድረስ ነው። በቅድሚያ ግን እስቲ እንተዋወቅ፣ ስምንና የስራ ድርሻህን። አክብራችሁን ስለመጣችሁ እኔም አመሰግናለሁኝ። መስፍን እባላለሁኝ። በአማን ፕሮፐርቲ ውስጥ ሴልስ ሱፐርቫይዘርነት ነው እየሰራው የምገኘው። በእርግጠኝነት የእናንተ ተመልካቾችም በእርግጠኝነት ያተርፉበታል ብዬ አምናለሁኝ። በጣም ጥሩ። እንግዲህ ስለ ቤት አማራጮች ከመግባታችን በፊት ድርጅታችሁ ማን እንደሚባል፣ ከዚህ በፊት ምን አይነት ስራዎችን የሰራ ድርጅት ነው፣ አሁን ላይ ምን ላይ ይገኛል የሚለውን ወደኋላ መለስ ብለን እናንሳና ወደ ዛሬ ጉዳያችን እንገባለን። መልካም። እሺ፣ ድርጅታችን እንግዲህ አምኔት ቢዝነስ ግሩፕ ይባላል። አምኔት ቢዝነስ ግሩፕ ውስጥ ደግሞ በተለያዩ ዘርፎች የተሰማሩ ካምፓኒዎች፣ ሲስተር ካምፓኒዎች አሉ። ከነዛ መሀል አንደኛው አማን ፕሮፐርቲ ነው። ምናልባት እንግዲህ የሪል ስቴቱን መረጃም ሰምታችሁ የመጣችሁት አማን ፕሮፐርቲ ይዟቸው የመጣ ሳይቶች አሉና እነዛን ነው የሚሆነው። በእርግጠኝነት ግን ለመጥቀስ ያህል ካምፓኒው የተለያዩ ሲስተር ካምፓኒዎች አሉት። ለምሳሌ የቡና ስራዎች ላይ፣ የብረት ስራዎች ላይ እና እንዲሁም ደግሞ ግሬድ 1 የሚባለው የአስፋልት ስራ ላይ ምናልባት ይሄ የቀበና ምናምን ያሉትን የወንዝ ዳር ልማት ስራዎች በአብዛኛው ፐርሰንቴጅ ከቨር ያደረገ ካምፓኒ ነው ማለት ነው። ስለዚህ በደንብ የልማቱ ስራ ላይ ያለ ካምፓኒ ነው። አሁን ደግሞ ሞር ትንሽ ፎከስ አድርገን ወደ ሪል ስቴቶቹ መተናል ማለት ነው። በጣም ጥሩ። እንግዲህ አስቀድመን እኛም እንዳነሳ ነው በብስራተ ገብርኤል እንዲሁም ደግሞ በካዛንቺስ አካባቢ ላይ የተለያዩ የቤት አማራጮች እንደምታቀርቡ ሰምተን ነው እና ብቅ ያልነው። እስቲ አጠቃላይ ስለ ፕሮጀክታችሁ እናንሳ። የብስራተ ገብርኤሉንም እንዲሁም ደግሞ የካዛንቺሱ ምን ይመስላል የሚለውን አጠቃላይ እናንሳቸው። መልካም። የእኛ ሳይቶች እንግዲህ አሁን ላይ የሚገኙት ፕራይም የምንላቸው ወይም ደግሞ ሰዎች ለኢንቨስትመንትም ለመኖሪያም የሚመርጧቸው ሎኬሽኖችን ነው ታርጌት እያደረገን አሁን ላይ እየሰራ ነው የምንገኘው እና ብስራተ ገብርኤል ላይ 2 ሳይቶች አሉ። ብስራተ ገብርኤል 1 እና ብስራተ ገብርኤል 2 ብለን ያወጣ ነው። የመጀመሪያው አሁን ላይ አክቲቭ ሆኖ ለሽያጭ ሞቶ የሚገኘው የላፍቶ ሞል ሳይድ ጋር ያለው ወይም በፊት ብዙ ሰዎች የሚያውቁት የላፍቶ ሞል የፓርኪንግ ኤሪያ ነበረ። ስለዚህ እሱ ኤሪያ ላይ እየሰራ ነው የምንገኘው። ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶች ይገኛሉ። ከዛ በተጨማሪ እዛው ብስራተ ገብርኤል ጋር ደግሞ ኦልማርትን ብዙ ሰዎች ያውቁታል ብዬ አስባለሁ። ኦልማርት ጋር ደግሞ ብስራተ ገብርኤል 2 ብለን ሁለተኛ ሳይታችንንም ለሽያጭ እያወጣን የምንገኘው ማለት ነው። ብስራተ ገብርኤል ላይ 2 የሳይት ኦፕሽኖችን ከተለያዩ የካሬ አማራጮች ጋር ማግኘት ይችላሉ። ሜቢ እሱኛው ደግሞ አዝ ኢንቨስትመንት ሌላ ሎኬሽን እፈልጋለሁ ለሚሉ ደንበኞች ደግሞ ካዛንቺስ ኢንተር ለግዠሪ ሆቴል ፊት ለፊት አንድ የተጠናቀቀ አለ። እሱ ኦልሬዲ ሶልድ አውት ነው። አሁን ላይ ግን እሱን ሎኬሽን ለሚፈልጉ ታርጌት አድርገው ለሚመጡ ደንበኞች ደግሞ ከኢንተር ለግዠሪ ወይም ካለቀው አፓርትመንታችን ጀርባ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ሽያጭ ላይ ነው የምንገኘው ማለት ነው። በጣም ጥሩ። ስለ ካሬ መጠናቸው ማንሳት እንችላለን? የካሬ ኦፕሽኖቹ እንግዲህ ብዙ ቦታ ላይ የካሬ ኦፕሽኖች ጠባቦች ናቸው። እኛ ጋር እንዳልኩሽ ሁሉም ሳይቶቻችን ላይ ሰፋፊ የካሬ ኦፕሽኖች አሉ። ለምሳሌ የብስራተ ገብርኤሉ ላይ ቼክ ብናደርግ ባለ 1 መኝታ ከ89 ካሬ ጀምሮ 97 ካሬ። እነዚህ ካሬዎች ብዙ ሪል ስቴቶች ላይ የሚታወቁት ባለ 2 መኝታ እየተደረጉ ነው። እኛ ጋር ትንሽ ሌግዠሪየስ አፓርትመንት ከማድረግ አንጻር ሰፋፊ የካሬ አማራጮች ናቸው ያሉት። 89 ካሬ ባለ 1 መኝታ ጀምሮ
ትልቁ የካሬ አማራጫችን ደግሞ ወደ 248 ካሬ ነው የሚሆነው ማለት ነው። የብስራተ ገብርኤሉ ላይ አሁን ላይ አክቲቭ እየሸጠን የምንገኘው። ሌላኛው የካዛንቺሱ ላይ ከ72 ካሬ ጀምሮ እስከ 160 ካሬ የካሬ ኦፕሽን ያላቸውን ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችንም እንደዚሁ ይዘን የመጣ ነው ማለት ነው። ስለዚህ በየትኛውም ካሬ አማራጭ በአቅማቸው እንደ ፍላጎታቸው ማግኘት የሚችሉበት የካሬ ኦፕሽኖች ናቸው ያሉት ማለት ነው፣ ወይም የቤት አማራጮች ናቸው። በጣም ጥሩ። እንግዲህ ሀገራችን ላይ ቤቶች ሲመረጡ በተለያየ አይነት ሁኔታ ሰዎች ይመርጧቸዋል። እንደ ሽያጭ ባለሙያነት እዚህ ዘርፍ ላይ እንዳለ ሰው ቤቶችን ሲገዛ በምን አይነት መልኩ መግዛት አለበት ብለህ ታስባለህ? ምን አይቶ መምረጥ አለበት ብለህ ታስባለህ? እንደ ሪኮመንዴሽን ማስቀመጥ ከቻለን። አሪፍ። ብዙ ሰው ኢንቨስትመንቱ ላይ ፎከስ ብቻ ነው የሚያደርገው እንጂ ምን ላይ ኢንቨስት አደርጋለሁ አይደለም። እና ጀስት ብር ማውጣት ብቻ ከሆነ ብርን የሆነ ቦታ መጣል ነው የሚሆነው። ግን የምር ሪስክ ካልኩሌሽናቸውን ሰርተው ያሉትን ነገሮች ቼክ አድርገው የሚሰሩ ኢንቨስት የሚያደርጉ ከሆነ የመጀመሪያውና ዋነኛው ከቤቱም ከምኑም በላይ ሎኬሽኑ ማተር ያደርጋል። ለምሳሌ ወጣ ያለ ቦታ ላይ ቤት ስገዛ እና ሴንተር ቦታ ላይ ቤት ስገዛ ወይም ደግሞ ኢንቨስት ሳደርግ ሬንት የመደረግ አቅሙ፣ ሪሴል የመደረግ አቅሙ፣ ፕሮፐርሊ እኔ የመጠቀም አቅሜም ይለያያል። ወጣ ያለ ኤሪያ ላይ ሲሆን ሪሴል ለመደረግ ረጅም ጊዜ ሊፈጅ ይችላል። ሬንታል ፐርፐዝን አስበው የሚገዙ ሰዎች ካሉ ደግሞ ሬንት የመደረግ ፕሮባቢሊቲው ሎ ሊሆን ይችላል። ልኑርበትም ብል ምናልባት ወጣ ያለው ቦታ ላይ ያለው ከዴይ ቱ ዴይ አክቲቪቲ ጋር ላይስማማ ይችላል። ስለዚህ ሎኬሽን ኦልዌይስ ማተር ያደርጋል። ስለዚህ አንድ ሎኬሽናቸውን፣ ከዛ ውጭ ደግሞ ዙሪያው ላይ ምን አለ፣ ኢንፍራስትራክቸሩ ያለቀ አካባቢ ነው ወይስ ገና እየተሰራ ነው፣ ብዙ ስራዎች ይፈልጋሉ የሚለውን ነገር ቼክ ቢያደርጉ መልካም ነው ብዬ አስባለሁኝ። ከዛ ውጭ ሴፍቲ፣ ከምንም በላይ ሴፍቲ። አሁን የመረጥናቸው አካባቢዎች ምናልባት የካዛንቺሱንም ብናይ ትላልቅ ዓለም አቀፍ የምንላቸው ድርጅቶች መቀመጫ ነው። ከኢሮፒያን ዩኒየን ጀምሮ የተለያዩ፣ ከዛ ውጭ ደግሞ የብስራተ ገብርኤል በቅርቡ ላይ የተለያዩ የኤምባሲዎች የሚገኙበት ነው። ያ ምን ያደርገዋል? ሴኪሪቲውን ሞር ሃይ ያደርገዋል ማለት ነው። ስለዚህ መሸ ብለው የማይጨነቁበት፣ የአካባቢው ደህንነት ያን ያህል የማያሰጋበት፣ ምክንያቱም በአንድም ይሁን በሌላ መልኩ ለኤምባሲዎቹም ለተለያዩ ነገሮችም ሲባል ሴፍቲው በጣም የተጠበቀ ነው የሚሆነው። ከዛ ውጭ ወደ የትኛውም አቅጣጫ ቢወጡ የትራንስፖርቴሽን አገልግሎትን ኢዝሊ ማግኘት ይችላለሁ ወይ? የተለያዩ የመንገድ አማራጮችን ማግኘት ይችላለሁ ወይ? ልጆች ካላቸው ደግሞ ልጆቼ በቅርብ ርቀት የመዝናኛ አካባቢዎችን፣ የትምህርት ቤት አክሰሶችን፣ እነዚህ ነገሮች ማግኘት ይችላሉ ወይ የሚለውን ነገር ከሁሉም አንግል ስናየው ሎኬሽኖቻችን በጣም ፕራይም የሚባሉ ሎኬሽኖች ናቸው እና የአንድን ሪል ስቴት የካሬ ዋጋ ወይም ደግሞ የቤቱን ዋጋ ከፍ የሚያደርገው ሎኬሽን ነው። ሎኬሽን ዋይስ ታርጌት አድርጋችሁ ከዛ ውጭ ያሉትን ደግሞ የተለያዩ አባሪ ፋይሎችን እነዚህን ቼክ አድርጋችሁ የድርጅቱን ማንነት ቼክ አድርጋችሁ ኢንቨስት ልታደርጉ እላለሁ። ስለዚህ እናንተ እነዚህን እንዳለ በአንድ ላይ ማግኘት የሚችሉበትን ቦታ ላይ ነው ኢንቨስት ያደረግነው፣ ማለትም ደግሞ እየገነባን ያለ ነው እያልከኝ ነው ማለት ነው? እንግዲህ ላፍቶ ሞልም ኦልሬዲ የሚታወቁ ኢንጂነር ናቸው ባለቤቱ። ስለዚህ ከነሱ ጋር ሆነን የምንሰራበት ነው። አንድ ስም የተገነባ ኦልሬዲ የተገነባ ስም ያለበት ሎኬሽን ላይ ነው እየሰራን ያለ ነው። ሴንተር ሎኬሽኖች ላይ ሲሆኑ ብዙ ጊዜ ዴሊቨሪ ታይማቸው የተለያዩ ነገራቸው የተሻለ ነው የሚሆነው። ስለዚህ ካዛንቺስንም ብናይ ብስራተ ገብርኤልንም ብናይ ከዚህ በኋላ ካሚንግ ሱን የሆኑ ፕሮጀክቶችም አሉ በጣም ፕራይም የሚባሉ ሎኬሽኖች ላይ ማለት ነው። ከነዛ አንግል በሁሉም አቅጣጫ ክሮስ ቼክ ቢያደርጉ እኛ የተሻለ ፕሮዳክት ነው ይዘን የመጣ ነው ብዬ አምናለሁ። ስለ ቅድመ ክፍያው እንዲሁም ደግሞ ስለ ሙሉ ክፍያው ደግሞ ብናነሳ ደስ ይለኛል። እንዳልኩሽ እንግዲህ ከሚኒማል ኮስቱ ብንጀምር ለምሳሌ ባለ 1 መኝታ ቤቶቹ የብስራተ ገብርኤል ላይ 89 ካሬ ነው ብዬሻለሁ። አንድ ሰው በጊዜ ሂደት የአከፋፈል ሂደቶችም ስላሉ በጊዜ ሂደት ቀስ ብዬ ፕሮጀክቱን እስክረከብ መክፈል እፈልጋለሁ ቢል በ115,000 ብር የካሬ ዋጋ አንድን ቤት ቢገዛ ጠቅላላ ክፍያ ወደ 10,300,000 ብር ነው የሚሆነው።
የዚህን 15% ቅድመ ክፍያ መክፈል ከቻለ 1.5ቱን ቀሪዎቹን ደግሞ በፕሮግረስ ወደ 9 ዙሮች ይኖራሉ ቤቱን እስኪረከብ ድረስ ቀስ እያለ መክፈል ይችላል ማለት ነው። ስለዚህ ሚኒማል ኮስቱ አንድ ሰው ኢንቨስት ሲያደርግ 1.5 ነው የሚሆነው። ጠቅላላው ደግሞ ወደ 10.3 ነው የሚሆነው። ከዛ ውጭ ደግሞ የካዛንችስ ሳይታችን ላይ ለምሳሌ ባለ አንድ መኝታ 72 ካሬውን ካልኩሌት ብናደርገው ወደ 8,300,000 አካባቢ ነው የሚመጣው። የእሱን 15% ወደ 1.2 አካባቢውን ቅድመ ክፍያ ከፍሎ አሊያም ደግሞ ጠቅላላ ክፍያ ከከፈሉ ደግሞ በካሽ ለሚከፍሉ ደንበኞች ቅድም እንዳልኩሽ የተለያዩ ኦፈሮች አሉ። ስለዚህ 100% ለሚከፍሉ ደንበኞቻችን የ30% የዋጋ ቅናሽ እናደርገናል። ስለዚህ የ30% የዋጋ ቅናሹ ሲደረግ 5.8 ባለ አንድ መኝታውን ካዛንችስ ላይ በጠቅላላ ዋጋ ስለዚህ ቤታቸውን ነው የሚጠብቁት ማለት ነው። የብስራተ ገብርኤሉ ላይ ደግሞ በ7.3 89 ካሬውን ጠቅላላ ክፍያ የ30% የዋጋ ቅናሽ ተደርጎበት ባለ ንብረት መሆን ይችላሉ ማለት ነው። በጣም ጥሩ። እንግዲህ አሁን የምንገኘው ብስራተ ገብርኤል አካባቢ የሚገኘው በዋና ኦፊሳችን ነው እና ያው እያነሳንም ያለ ነው እዚህ አካባቢ ላይ የሚገኙትን የቤት አማራጮች በተጨማሪም ደግሞ የካዛንችሱን ነው። እዚህ አካባቢ ላይ የሚገኘው ማለትም የብስራተ ገብርኤሉ ምን ያህል ፐርሰንት ሄዷል ማለት እንችላለን? አሁን የምንገኝበት ኦልሞስት የ6-7 ወር ስራ ኦልሞስት ተጠናቋል። ቤዝመንት ጨርሰን ምናልባት በኋላ ላይ ቼክ እናደርገዋለን ሳይቱን። ፉቴጆቹንም ለደንበኞቻችን ሼር ታደርግልናለች ብዬ አስባለሁ። ኦልሬዲ የአንደኛ ፍሎር ስላቭ ሙሌቶች ላይ ነው ያለ ነው። ስለዚህ ፕሮግረሱ ኦልሞስት ከ30-40% በላይ ገፍቷል ማለት እንችላለን። ምክንያቱም ቤዝመንት ላይ ወይም ይሄ የመሰረት ስራ ላይ ያለው ስራ ትልቁ ስራ ስለሆነ ከዚህ በኋላ ያለው ስኬለተን ቢውልድ ማድረግ ነው። በፖስቴንሽንስ ስለሆነ ኮንስትራክሽኑን የምናደርገው በወር እስከ 3 ስላብ የመሙላት ሀሳብ ነው ያለን። ያ ማለት ሙሉ ስትራክቸሩን ለመጨረስ ከ9 እስከ 10 ወር ከዚህ በኋላ ማክሲመም የሚሄደው ምናልባት እጅ ሊይዝ የሚችለው የፊኒሽንግ ስራዎቹ ላይ የምንሰራቸው ፓርቲሽን የመሳሰሉት ናቸው ማለት ነው። ስለዚህ አሁን ያለንበት ኦልሞስት 30-40% ብለን አስዩም ማድረግ እንችላለን ማለት ነው። በጣም ጥሩ። ታዲያ ይሄኛው 40% 30% ደርሷል ያልከኝ ሳይታችሁ ምን እንደሚመስል በምን አይነት ፍጥነት ነው የተገነባ ያለው የሚለውንም ሄደን ብንመለከተው ምን ይመስልሃል? ደስ ይለኛል። ከዛ በተጨማሪ ምን አለው ውስጥ የሚሉትን የተለያዩ ነገሮችንም ደግሞ ሳይቱ ላይ ሆነን ሞር ቼክ እናደርጋለን ወይም ሼር አደርግሻለሁ። በጣም ጥሩ። ወደዛ እናቅና። አመሰግናለሁ። እንግዲህ እስካሁን ያወራንበት ሳይታችን ያለበት የፕሮግረስ ሂደት ይህንን ይመስላል ማለት ነው። ኦልሬዲ የቤዝመንት ስራው አልቋል። አሁን የአንደኛ ፍሎር ስላብ እየሞላ ነው የምንገኘው ማለት ነው። ቅድም እንግዲህ ስገቢም ካያችሁ የስዊሚንግ ፑል አለው፣ እዚሁ ጂምናዚየም አለው። ስለዚህ ጆይንት ቬንቸር ተደርጎ ስለሚሰራ እነዛን አክሰሶችም ባለንብረቶች ማግኘት ይችላሉ። ከግራውንዱ ጀምሮ እስከ 5ኛው ፍሎር ድረስ ያሉት ሚክስድ ነው የሚሆኑት። ስለዚህ ኮሜርሻል ፕላስ አሚኒቲ የሚያገኙበት እዛው ላይ አክሰስ ማድረግ ይችላሉ። ከ5ኛው ጀምሮ ደግሞ እስከ መጨረሻው እስከ 25ኛው ድረስ ያለው ፍሎር ደግሞ የመኖሪያ አፓርትመንት ነው የሚሆነው። እንግዲህ አንድ በብሩክ ሆስፒታል እዚህ ጋር ብሩክ ሆስፒታል የሚላለ በብሩክ ሳይድ በኩል አንድ መግቢያ ይኖረናል። የላፍቶ ሞል መግቢያን መጠቀም ይችላሉ አብሮ ስለሆነ ማለት ነው። ሌላኛው ደግሞ በዳኒ ጁስ በኩል መግቢያ ይኖራል። ስለዚህ 3 መግቢያዎች ይኖሩታል። እንዴት ነው መሰለሽ የሚሆነው? ኦፕን ዳውን ይኖረዋል ሴንተሩ ላይ። ስለዚህ ናቹራል ቬንቲሌሽን ናቹራል ላይት ይኖራል ማለት ነው። ከኦፕን ዳውኑ ወደዚህና ወደዛ ወይም ደግሞ በብሩክ ሳይድ 7 ቤቶች ይኖራሉ። በላፍቶ ሞል ሳይድ ደግሞ 7 ቤቶች ይኖራሉ። በብሩክ ሳይድ ያሉት ጋር ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ማግኘት እንችላለን። በዚህኛው ሳይድ ደግሞ ስንመጣው ትልቁን ካሬ ወይም ደግሞ 3 ቤድሩም እና 2 ቤድሩሞችን ማግኘት እንችላለን ማለት ነው። በጣም ጥሩ። በምን ያህል ጊዜ ውስጥ ነው ይሄኛውን እቅድ የያዛችሁለት ለማጠናቀቅ? ማክሲመም ብለን ያስቀመጥነው 2 ዓመት ተኩል እንጂ አሁን የሚታየው ስራ ኦልሞስት ትልቁ ስራ ነው። የሪል ስቴት ስራ ወይም የግንባታ ስራዎች ሲከናወኑ ትልቁ ስራ ፋውንዴሽን ላይ ያሉት ስራዎች ናቸው። ስለዚህ ትልቁን ስራ ኦልሞስት ጨርሰናል። ከዚህ በኋላ ስኬለተን ነው 30 ወራት ወይም 2 ዓመት ተኩል ነው። ግን አስማች አስፖስብል አሁን ባለን ፕላን ከቀጠልን ከዛ አርሊ ለማስረከብ ነው
ፖሲቢሊቲ ያለው ነገር ማለት ነው። በጣም ጥሩ። እዚህ ላይ ታዲያ ምን አይነት አሚኒቲዎች ናቸው ያሉት? የጋራ መገልገያዎች ሰዎች ሊገለገሉበት የሚችል ነገሮች ካሉ በደንብ ማንሳት ብንችል ደስ ይለኛል። አሪፍ። እዚህ ሳይት ላይ እንግዲህ በሌግዘሪ ስታንዳርድ ነው እየገነባን የምንገኘው። ከካሬ አማራጮቹ ጀምሮ ማየት ትችላለሽ። ባለ አንድ መኝታ ተብሎ 89 ካሬ ብዙ ቦታ ላይ የለም። ስለዚህ ሞር ስታንዳርዱ በሌግዘሪ ስታንዳርድ ነው እየገነባን የምንገኘው እና እዚህ ፕሮጀክት ላይ ደግሞ በዚህ ኳሊቲ እየገነባን አሚኒቲ የለውም ማለት ያሳፍራል አይደለ? ስለዚህ የስዊሚንግ ፑል ኤሪያዎች አሉት፣ የጂምናዚየም አለው፣ ኦፕን ቴራስ አለው። ከዛ ውጭ ኤሌክትሪካል መኪና ላላቸው ሰዎች የኤሌክትሪካል ቻርጂንግ ኤሪያዎች ይኖሩታል። አሳይንድ የሆነ በቂ የሆነ የፓርኪንግ ኤሪያ ይኖረዋል። ከዛ ውጭ የሊፍት አገልግሎቶች፣ የፓምፒንግ ለምሳሌ አሁን ትላልቅ ህንፃዎች ሲገነቡ የውሃ አቅርቦቱ ዝቅ ያለ ነው የሚሆነው። ስለዚህ የከርሰ ምድር ውሃ አለ፣ እሱም ፓምፕ የምናደርግበት ምንትሮች ይኖራሉ ማለት ነው። ከዛ ውጭ ደግሞ ሚክስድ ዩዝ ነው። ስለዚህ ከታች መገበያየት ይችላሉ። ኮመርሻል ኤሪያዎች ይኖራሉ። ፕላስ እስከ 5ኛው ድረስ እነዚህን ነው አሚኒቲ ፕላስ የኮሜርሻል ኤሪያ ነው የሚሆነው ማለት ነው። ከዛ ውጭ ምንድነው ወደ ላይ እንግዲህ 25 ነው ብያለሁ። ወደ 2080 ካሬ ላይ ነው ህንፃው የሚያርፈው። መጨረሻ ቴራሱ ላይ የምናገኘው ኦፕን ቴራስ ነው። ያ ደግሞ ለተለያዩ ፐርፐዞች እዛው ኮሚኒቲ መጠቀም ይችላል ማለት ነው። ያንን ማግኘት ይችላሉ። ባካፕ ጀነሬተር እስከ 72 ሰዓት ሙሉ ህንፃውን ማንቀሳቀስ የሚችል መብራት ስጋት አይሆንባቸውም ማለት ነው። እንደዚህ አይነት በቂ የሆኑ እንትኖች አሉት። ከዛ ውጭ ኦፕን ዳውን አለው መሀል ላይ። ኦፕን ዳውኑ በብሩክ ሳይድ አለ፣ በዚህኛው ሳይድ አለ። እነሱ ላይ እንግዲህ የተለያዩ ካሬ አማራጮችን እና የተለያዩ ቤቶችን ማግኘት ይችላሉ። በጣም ሴሊንግ ፖይንት ነው ብለን የምናስበው ናቹራል ላይት፣ ናቹራል የሆነ ቬንቲሌሽን ማግኘቱ ነው። ምንም አይነት ቴክኒካል የምንጠቀማቸው ለምሳሌ እንደ ሳከር ምናምን የምንላቸው ነገሮች አሉ። ስለዚህ እያንዳንዱ ቤት ናቹራሊ ቬንቲሌት ያደርጋል፣ ናቹራሊ የብርሃን አቅርቦት ይኖራል። ስለዚህ ያ አንድ ሴሊንግ ፖይንት ነው ብዬ አስባለሁ። ለደንበኞችም ደግሞ ሲገዙ ቆንጆ ኢንቨስትመንት የሚያደርግላቸው ነው። በጣም ጥሩ። እንግዲህ ይሄ ብስራተ ገብርኤል ላፍቶ ሞል አካባቢ ላይ የሚገኘውን ሳይታችሁ ያው እንቅስቃሴ ላይ እንደሚገኝ እየተመለከትን ነው። ይሄኛውን ሳይታችሁን በምን አይነት ሁኔታ እየገነባችሁ ነው የሚለውን ከተመለከትን ካሳንቺስ ላይም ደግሞ ሌላ ሳይት እንዳላችሁ እየጠቀስክልኝ ነበርና እሱን መመልከት ብንችል ደስ ይለኛል። በደስታ ወደዛ እናቅና። እንግዲህ አሁን የምንገኘው የካዛንቺስ ሳይታችን ነው። ይሄኛው የተጠናቀቀው ሳይታችን ነው የሚሆነው። እዚህ ላይ ሶልድ አውት ነው። አሁን ደግሞ እየሸጥን ያለነውን ቼክ እናደርጋለን። ይሄ አሁን የምናየው የካዛንቺስ ሳይታችን ነው። ሚክስድ ዩዝ አፓርትመንት የሆነው አሁን የቆምንበት ማለት እቺ ጠርዝ ላይ የምናያት ነው። የተወሰነው ፐርሰንቴጅ የኮሜርሻል ነው። ወደ ላይ ደግሞ መኖሪያ አፓርትመንቶች ናቸው። አሁን እየሸጥን የምንገኘው በዚህ ዳር እና ከዚህ ካለቀው ጀርባ ያለው ከፍ ብሎ የሚታየውን ህንፃ ነው የሚሆነው ማለት ነው። እሱኛው ሚክስድ ዩዝ ነው። ደስ በሚል ሁኔታ ሁሉም ቤቶች ባልከኒ አክሰስ አላቸው። ናቹራል ላይት እና ናቹራል ቬንቲሌሽን ያላቸው። ስለዚህ እሱን ነው ሞር ቅድም እንግዲህ ሳወራሽ የነበረው ከ72 ካሬ ጀምሮ እስከ 160 ካሬ የካሬ ኦፕሽን ከባለ አንድ መኝታ እስከ ባለ 3 መኝታ አፓርትመንቶች አሉ ማለት ነው። በጣም ጥሩ። ስለዚህ የተሰራ ነገር አለ እና እሱን ደግሞ ብንመለከተው ያው ያለቀ ነው እየተመለከትኩት ያለው። ይሄኛው ያለቀ ነው፣ ያኛው ደግሞ ቆንጆ ፕሮግረስ ላይ ነው የሚገኘው። ስለዚህ እሱን በዛውም ገባ ብለን ለደንበኞችም እንዲመለከቱት እምነታቸውንም የተሻለ ግንድ እንዲያደርጉት ዝም ብለን ሀሳብ ሳይሆን እየተሰራ ያለ ነገር እንደሆነ እንዲያዩት ወደ ውስጥ ገባ ብለን ማየት እንችላለን። ይህንን ይመስላል። በቅርብ ርቀት ላይ እንደምታዩ ትላልቅ ሆቴሎች፣ ትላልቅ የመንግስት ድርጅቶች ኦፊሶች የሚገኙበት ነው እና ምናልባት ወደዚህ ስናይ የቤተ መንግስት እይታን ማግኘት የሚችሉበት ነው። በባልከኒያቸው የልጆች ዓለም፣ አኳሪየም እነዚህ የመሳሰሉት የተሰሩበት ነው። በዚህ አቅጣጫ ደግሞ እነ ሂልተን አሉ። ዙሪያው ላይ በጣም ኢንተርናሽናል የምንላቸው ኢትዮጵያ ውስጥ ትላልቅ የምንላቸው ሆቴሎች ያሉበት ነው። ስለዚህ አንድ ሰው እዚህ ቦታ ላይ ኢንቨስት ቢያደርግ ለኑሮም የሚመረጥ ቦታ ነው። አዘርዋይስ ደግሞ ኢንካም ጀነሬት ማድረግ ከሆነ የሚፈልገው ደግሞ የሬንታል ቫሉያቸው እዚህ ላይ በዶላር ነው የሚከራዩት አብዛኞቹ እና ቆንጆ የሆነ የዶላር ገቢ ምንጭ ማግኘት የሚችልበት ሎኬሽን ነው ማለት ነው። ስለዚህ በጣም ፕራይም የሆነ ሎኬሽን ነው። ፕራይም ያልንባቸው ምክንያቶች ደግሞ ዙሪያው ላይ ያሉትን
ከሴኩሪቲ አንጻር ከሎጂስቲክስ አንጻር ትራንስፖርቴሽኖችን ኢዝሊ ማግኘት ስለሚችል አብዛኛው ፋሲሊቲ ያለቀ ነው እዚህ አካባቢ ላይ እና ከነዛ ነገሮች አንግል ለኤርፖርት በጣም በቅርብ ርቀት ላይ ነው። ስለዚህ የሚኒማል የሆነ ያህል ደቂቃ ጉዞ ነው የሚሆነው። ስለዚህ እነዚህ ነገሮች አሱም ስናደርጋቸው በጣም ፕራይም የሆነ ሎኬሽን ላይ አሪፍ ፕሮግረስ ላይ ያለ ስለዚህ አሁን ያለ ነው እየተገነባ ያለው ህንፃ ላይ ነው ማለት ነው። ስለዚህ አንደኛው እዚህ ጋር 4 ቤቶችን ማግኘት የምንችልበት እዛኛው ሳይት ላይ ደግሞ ጠጋ ብለን እናየዋለን። እዛኛው ሳይት ላይ ደግሞ በፍሎር 5 ቤቶችን ማግኘት የምንችልበት ነው የሚሆነው ማለት ነው። በጣም ጥሩ። ይሄኛው ሳይታችሁ ካልተሳሳትኩኝ አለቀ ተጠናቋል ያልከኝ ሳይታችሁ ነው አይደል? ስንገባ ያየ ነው አንዱ የተጠናቀቀው ወይም ደግሞ አስረክበ ነው። አሁን አብዛኛው ባለ ንብረት የተወሰኑ ያለቁ ቤቶችም አሉ። ምናልባት ቀለም ምናምን የሚታይሽ ከሆነ ኦሬዲ ያለቁ ቤቶች አሉ። የተወሰኑት ደግሞ አሁን ፊኒሺንግ ስራ እየሰሩባቸው ያሉ አሉ። ስለዚህ እነዚህኞቹ ኦሬዲ ለባለ ንብረቶች የተረከቡ ህንፃዎች ናቸው ማለት ነው። በጣም ጥሩ። እንግዲህ ዛሬ ላይ ገዝተው ጥሩ ውጤት የሚያመጡበት ጥሩ ኢንቨስትመንት የሚሆንበት አካባቢ እንደሆነ የገለጽክልኝ ነበርና ሰዎች ዛሬ ላይ ቢገዙ በምን ያህል ጊዜ ውስጥ የገዙበትን ብር መመለስ ይችላሉ ተብሎ ይታሰባል? እሱ ማንሳት እንችላለን። ስለዚህ እሱ እንግዲህ እንደ ምንድነው አንድ ባለ ንብረት ቤትን ሲገዛ ምን ቫልዩ አደረጋለው ነው። ስለዚህ ለምሳሌ ለሬንታል ከሆነ የሚገዛው ፊኒሺንጉን ጨርሶ የተለያዩ ፈርኒቸሮችን አድርጎ ሲያከራዩ የተሻለ ሬንታል ቫልዩ ስለዚህ ምን ቫልዩ አደርጋለሁ ነው። ባለ ንብረት መጀመሪያ ከገዛውት በኋላ ቤቱን ሲረከብ ምን ቫልዩ አደርጋለሁ ነው። ሪሴልም ከሆነ እንደዛው ቫልዩ አድርገን ከሆነ የምንሸጠው የተሻለ 3x 4x ድረስ ከገዛንበት ማግኘት የምንችልበት ፕሮባቢሊቲዎች ይኖራሉ። ስለዚህ ባለ ንብረቱ ላይ ነው የሚወሰነው። ግን ባይ ዲፎልት እዚህ ሎኬሽን ላይ አንድ ሰው ገዝቶ በእርግጠኝነት ሚኒማል 1x ድረስ አትርፎ የመሸጥ ፕሮባቢሊቲ ያለው ምንም ሳይነካው አመቱ በጨመረ ቁጥር የፕሮፐርቲው ዋጋ እየጨመረ የሚሄድበት ፕሮባቢሊቲ በጣም ሃይ ነው የሚሆነው ማለት ነው። አንደኛውም ሳይታችሁ እዚህ አጠገብ እንደሆነ አስቀድመህ እያነሳህልኝ ነበርና እሱን እንመልከተው እንችላለን። ይሄኛው እንግዲህ እንዳልኩሽ ዊንግ 2 ነው። ያኛው ላይ ደግሞ ዊንግ 1 ብለን የሰየምነው እሱ ላይ ደግሞ 5 ቤቶች በፍሎር ይገኛሉ። ሁሉም ቤቶች ምናልባት እዚህ ላይ ቼክ ማድረግ እንደምትችሉ ሁሉም የራሳቸው ባልከኒ ቬንቲሌሽናቸው የተሻለ እንዲሆን ላይታቸው የተሻለ እንዲሆን የሚያደርግ ነው። አሁን የምንገኘው ፓርኪንግ ወይም ደግሞ ቤዝመንት የምንለው ስራ ላይ ነው ማለት ነው። አሁን በምታየው መልኩ እዚህ ደረጃ ላይ ነው የሚገኘው። አሳይንድ የሆነ የፓርኪንግ ለእያንዳንዱ ቤት ማግኘት ይችላሉ ማለት ነው። በቂ የሆነ ፓርኪንግ ማግኘት የሚችሉበት የከርሰ ምድር ውሃ ማግኘት የሚችሉበት የጋርቤጅ ሹተሮችን ከዛ ውጭ ደግሞ ብዙ ጊዜ ጥያቄ ላይ የሚቀርበው ቬንቲሌሽን አይኖረውም። ስለዚህ ናቹራል ቬንቲሌሽንን ማግኘት የሚችሉበት ሁለቱም ሳይቶቻችን ላይ ምናልባት ቅድም ያልጠቀስኩልሽ ሁለቱም ሳይቶቻችን ላይ ናቹራል ቬንቲሌሽን እና ናቹራል የሆነ የፀሐይ አቅርቦትን ወይም ደግሞ ላይት ማግኘት የሚችሉበት ሁኔታ ነው የሚፈጠረው እና እዚህ ደረጃ ላይ የሚገኙ ማለት ነው። በጣም ጥሩ። እስቲ ስለ ግንባታው እናንሳና በምን አይነት የግንባታ ጥራት ነው የተገነባ የሚገኘው? ሁለቱም ሳይቶቻችን ላይ የፖስቴንሽን ግንባታ ሂደትን ነው የምንከተለው። ፖስቴንሽን ጥቅሙ ምንድን ነው? ምናልባት በኖርማል የግንባታ ሂደት ስንከተል ኮለን ቱ ኮለን ያለው ዲስታንስ በጣም ጠባብ ነው የሚሆነው። ስለዚህ መሀል ቤትሽ ላይ ለምሳሌ ሳሎን ላይ ኮለን ልታገኙ ትችላለሽ። ማይሆኑ ቦታዎች ላይ ኮለን ሊገኝ ይችላል። ፖስቴንሽን ስንጠቀም ደግሞ ጥሩ ነገሩ ምንድነው? ኮለን ቱ ኮለን ያለው ዲስታንስ ከ8 እስከ 10 ሜትር ይሆናል። ያ ማለት የቤቶቹ ጠርዝ ላይ እንዲሆን ያደርጋል። ከዛ ውጭ ቤቱ 4 ማዕዘን ስትራክቸር እንዲኖረው ያደርጋል። ስለዚህ ኢሬጉላር የሆኑ ሼፖች ወይም ደግሞ ኢንቴሪየር ለመስራት ለተለያዩ ነገሮች አስቸጋሪ የሚሆኑ ነገሮች አይኖሩም ማለት ነው። በጣም ጥሩ። በምን ያህል ጊዜ ውስጥ ነው ታዲያ ለማስረከብ እቅድ የያዛችሁት ይሄኛውን ሳይታችሁ? ሁለቱም ሳይቶቻችን ተመሳሳይ ሂደት ነው የሚሆነው። የ2 ዓመት ተኩል ወይም የ30 ወራት ጊዜ ነው። ቅድም እንዳልኩሽ እስከ 10 ወር ባለው ጊዜ ውስጥ የስትራክቸራል ስራ ለመጨረስ ነው። ምክንያቱም በወር 3 ስላብ የመሙላት ሀሳብ ነው ያለን። እነዛ ነገሮች በትክክል ከሄዱልን ደግሞ በ10 ወር ውስጥ የስትራክቸር ስራ እንጨርሳለን። ከዛ በኋላ ያለው የፓርቲሽን፣ የክላዲንግ፣ አልሙኒየም ክላዲንግ እነዚህ አይነት ስራዎች ናቸው የሚሆኑት ማለት ነው። በጣም ጥሩ። እንግዲህ
ብስራተ ገብርኤል አካባቢ የሚገኘው ሳይታችሁ ምን እንደሚመስል ተመለከትን። እንዲሁም ደግሞ እዚህ ካዛንቺስ አካባቢ የሚገኘው ሳይታችሁ በምን አይነት ሁኔታ ነው እየተገነባ የሚገኘው የሚለውን በአካል ተገኝተን ተመልክተናል። ምናልባት ሰዎች እዚህ አካባቢ ላይ ኢንቨስት ለማድረግ ቢፈልጉ አካባቢው ላይ ስላሉት ነገሮች አስቀድመን ብዙ ብለናል። ምናልባት ደግሞ ቢልዲንጉ ላይ ምን ሊያገኙ ይችላሉ? እንደ አጠቃላይ ፋሲሊቲውን ማንሳት ብንችል አካባቢው ላይ ኦልሞስት አብዛኛው ነገር አለ። ነገር ግን በቢልዲንግ ደረጃ ደግሞ ማግኘት የሚችላቸው ከታች ያሉት ኮሜርሻል አሁን የቆምንበት ይሄኛው ፍሎርም ኮሜርሻል የሚሆን ነው። ስለዚህ እስከ 5ኛ ፍሎር ድረስ ኮሜርሻል አክሰስ ስላለው እዛው ላይ መነገድም ሊሆን ይችላል፣ የሚፈልጉትን ነገር መግዛትም ሊሆን ይችላል፣ የተለያዩ ነገሮችን ማግኘት ይችላል። ከዛ ውጭ በቂ የሆነ የሊፍት፣ የፓርኪንግ፣ የከርሰ ምድር ውሃ፣ ባክአፕ ጀነሬተር እነዚህ አክሰሶች ማግኘት ይችላሉ ማለት ነው። እንግዲህ የኛ ተመልካቾች በውጭ ሀገርም ያሉ አሉ፣ እንዲሁም ደግሞ እዚህ ሀገር ውስጥም ያሉ አሉና ምናልባት ውጭ ሀገር ላይ ያሉ ተመልካቾቻችን በምን አይነት ሁኔታ ነው ቤቶችን መግዛት የሚችሉት? ለነሱ ምን አይነት ኦፈሮችን አስቀምጣቸዋል? ሀገር ውስጥም ውጭ ሀገርም ላሉ ደንበኞቻችን የምናመቻቻቸው ነገሮች አሉ። በተለይ ውጭ ሀገር ላይ ያሉ ተደጋጋሚ ጥያቄዎች ስለሚመጡ ነውና ሀገር ውስጥ ያሉ ሰዎች ቢሮአችን ድረስ መጥተው ያሉትን ነገሮች ፕሮሰስ አድርገው ወደ አግሪመንት ስቴፕ መድረስ እንችላለን። በተለየ ሁኔታ ደግሞ ውጭ ሀገር ላይ ያሉ ሰዎች ምናልባት እዚህ ተወካይ ካላቸው በተወካዮቻቸው በኩል ያለውን ነገር ሳይቱን አይተው ዲሲሽን ላይ ከደረሱ ያለውን አግሪመንት ላይ ያሉትን ነገሮች ፕሮሰስ ማድረግ ይቻላል። ምናልባት ግን እዚህ ተወካይ የሌላቸው ግን ቤቶቹን መግዛት የሚፈልጉ ደንበኞች ወይም ደግሞ የእናንተ ቤተሰቦች ካሉ በዲኤችኤል በኩል ፕሮሰስ ማድረግ እንችላለን። ስለዚህ ፌስ ታይሞችን የሳይቱን ፕሮግረስ የተለያዩ ነገሮችን አድርገን ዲሲሽን ላይ የሚደርሱ ከሆነ በዲኤችኤል በኩል የእነሱን አድሬሶች ወደኛ ሼር ያደርጉናል፣ ኢሜይላቸው የመሳሰሉትን ነገሮች አግሪመንቱ ከዚህ ተፈርሞ ይላክላቸዋል። አንድ ቀሪ ኮፒ ለራሳቸው ያስቀሩ እና ዋናውን ወደ ድርጅቱ በዲኤችኤል በኩል ይመልሳሉ ማለት ነው። ስለዚህ አግሪመንቶችን ከዚህ በፊትም እንደምንሰራው ኦልሬዲ የሸጥንላቸው ሰዎችም አሉ። እዛው ውጭ ሀገር ሆነው በዲኤችኤል በኩል ያለውን ፕሮሰስ ክፍያዎችን አድርገው የአግሪመንት ፕሮሰሱን ደግሞ በዲኤችኤል በኩል እናስተናግዳለን ማለት ነው። በጣም ጥሩ። እንግዲህ ሁለቱም ጋር የነበረን ቆይታ በጣም ጥሩ ነበረ። አካባቢ ምን ይመስላል፣ ግንባታው ምን ይመስላል የሚለውን በደንብ ተመልክተናል፣ ለተመልካቾችም አድርሰናል። ታዲያ እዚህ ላይ ሰዎች ኢንቨስት ማድረግ ቢፈልጉ፣ ቤቶችን መግዛት ቢፈልጉ እናንተ እንዴት ነው ማግኘት የሚችሉት? እንግዲህ የተለያዩ ፕላትፎርሞች አሉ። ውጭ ሀገር ላይ ላሉ ደንበኞች ሊሆን ይችላል። ለነሱ በዋትስአፕ ቁጥር ምናልባት ለእናንተም ሼር እናደርጋለን። በእርግጠኝነት ስክሪናችሁ ላይም መገኘት ይችላል ብዬ አስባለሁ። በእነሱ ስልክ ቁጥሮች ዋትስአፕ ላይ ኮንታክት ማድረግ ይችላሉ። ቴሌግራም ላይ ወይም ደግሞ ዳይሬክት እየደወሉ የኦፊስ ቀጠሮችን እየያዙ ሳይቶቹን መጎብኘት ይችላሉ ማለት ነው። በጣም ጥሩ። በእኔ በኩል ያሉኝን ጥያቄዎች ጨርሻለሁ። ምናልባት በአንተ በኩል ያልተነሱ ወይም ደግሞ ማለት የምትፈልገው ነገር ካለ እድሉ ልስጥና እዚህ ጋር እናብቃ። እኔ የምለው እንግዲህ ይህንን የመሰለ ወርቅ የሆነ ኦፖርቹኒቲ እየመጣችሁ ኮሚኒኬት እያደረጋችሁ ሳይቶቹን እያያችሁ ኢንቨስት ብታደርጉባቸው በእርግጠኝነት የምታተርፉባቸው የማትቆጩባቸው ፕሮዳክቶች ናቸው ይዘን የመጣ ነው የምለው። ስለዚህ ከስር ባሉት ስልክ ቁጥሮች ደውሉልን። ያሉትን ኦፈሮች 70/30 ወይም ደግሞ ጠቅላላውን ክፍያ ሲከፍሉ የ30% ዲስካውንት አሊያም ደግሞ እንደሚከፍሉት ክፍያ የተለያዩ ዲስካውንቶችን ይዘን ያለ ነው እና እነዛን ዲስካውንቶች እየተጠቀማችሁ የቤት ባለቤት ሆኑ ነው የምለው። በጣም ጥሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን አማን ፕሮፐርቲስ ጋር ተገኝተን በብስራተ ገብርኤል እንዲሁም ደግሞ በካዛንቺስ አካባቢ ያቀረቡ የሚገኙትን የቤት አማራጮች ወደ እናንተ አደረሰናችሁ ነበረ። ባደረስናችሁ መረጃ ያሉት የቤት አማራጮች የዋጋ መጠናቸውን እንዲሁም ደግሞ የ30% ቅናሹን ጨምረን ሙሉ መረጃውን ያቀረብንላችሁ ቆይታ አድርገን ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ታዲያ ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።